እንዲሁም ቡዜ ማለት ነው። ዝም ብዬ ሲያይሽ በልጅነትሽ አብደሽ ነበረ እንዴ? በልጅነቱ ያበዳ ሰው ነው የምትመስዪው ማለት ነው። አብደሽ ተሽለሻል እንዴ? ለምንድን ነው እንደዚህ የምትጮዩ? ኧረ ቀስ ብለሽ አውሪ። አንዳንድ ጊዜ ቀስ 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 ብለሽ እንዴ እንደ ውሻ ትጮዋለሽ እንዴ? በየቀኑ መጣ ሴትዮ፣ ጆሮአችን አሳመምሽ እኮ። በጣም ነው ጆሮአችን ያሳመምሽን። በጣም ነው የሚያስጠላው። እኔ ይቅርታ አድርግልኝ፣ እንደዚህ አይነት መናገር ፈልጌሽ ሳይሆን በጣም ነው የምታስጠልዩ የምትናገሪው ንግግር። አንቺ ያለሽበት ቪዲዮ ራሱ ማለት ነው አሁን ላይ ምን ያህል እንደሚያስጠላ ቪው ራሱ እስቲ። ምክንያቱም ጩኸትሽ ብቻ ጆሮአችን አሳመማ እንዴ። ሌላው ደግሞ አብርሃምና ሩታ አንድ ላይ ከሆኑ ሰላም አይሰጡንም አልሽ። አብርሃምና ሩታ አንድ ላይ ከሆኑ ድራማ በምን እንሰራለን? ዩቱባችን ይቀዘቅዛል። እነሱ አንድ ላይ ከሆኑ ቢዝነሳችን ይጠፋል። በምን እንሰራለን? ስራ የለንም። ዶላር ከየት እናመጣለን? ስለዚህ አንድ ላይ መሆን የለባችሁም ብለሽ በግልጽ ተናገሪ። እንደዛ ከማለትሽ ማለት ነው። እነሱ አንድ ላይ በፍቅር ቢሆኑማ ምን አይነት ሰላም፣ አንቺ ሳይሆን ኦዲየንስ ማለት ነው። ኦዲየንስ ምን አይነት ሰላም እንደሚያገኝ አትጠይቅኝ። ታውቃለሽ አንቺ ራስሽ ማለት ነው። አሁን ላይ ወይ ተለያይተናል ብሎ ጥርግ ብሎ ካና አካቴው አልተለያዩም፣ ወይም ደግሞ ታርቆ ደግሞ አንድ ላይ አልሆኑም። ዝም ብሎ ይመጣሉ እኛኛኛ እያሉ ተመልካች ላይ 20 ደቂቃ 25 ደቂቃ ይለቃሉ። እነሱ የሚለቀቁት ቪዲዮ ደግሞ ኦዲየንስ ይቀበላል። አንዱ በቃ ሩታን ይረግጣል፣ አንዱ ልዑሌን ምንም የማያውቁ ህፃኑን ይረግጣል፣ አንዱ ቤተሰብ እናት አባትን ይዘቀዝቃል፣ አንዱ አንቺን፣ አንዱ አብርሽን፣ አንዱ ይዛ ወንድሞችሽ እንዳለ ይዘቀዝቃል፣ አንዱ ሄርሜላን ይዘቀዝቃል። ለምን? ይሄ ሁሉ የምታመጡት እናንተ ናችሁ። ምንም የማያውቁ ኦዲየንስ ላይ 20 ደቂቃ ቪዲዮ ከካሜራ ጀርባ ተመካክራችሁ አንቺ ይሄን ስሪ፣ አንተ ይሄን ስራ፣ አንቺ ብላችሁ ነው የምትለቁት ቪዲዮ አይደለም እንዴ? ግን በዚህ ቪዲዮአችሁ በዚህ ድራማችሁ ላይ ደግሞ ሁሌም ጎላችሁ፣ ሁሌም የምትቀበራት ማንን ነው? አንድ ሩታን ነው። ሁሌም ዝቅ የምታረጓት ማንን ነው? ሩታን ነው። ለነገሩ ልጅቷ እጅ የምትሰጣት ሴት አይደለች። በጣም ጎበዝ ናት፣ አክታር ናት፣ ኃይለኛ ናት። ለሁላችሁም እጅ አሰጣን። ብትሰበር ኖሮማ ያ እርግዝና ጊዜ ነበረ ተቀብራ እናንተ እንደምታረጓት ነገር ብኖር ማለት ነው። የምሬ ነው ሩታ። እንዲሁም እኔ ሩታን ሳላደንቃት አላልፍም። በጣም ጀግና ሴት ናት። በጣም ማለት ነው። እናንተ የሚሰሯት ድራማ ተቀብራ ነበረ እስከ ዛሬ ማለት ነው። ግን ጥንካሬዋ ደግሞ በጣም ነው የሚገርመኝ። ስለዚህ ወንድምሽ እስቲ ቆራጣ ወንድ ሆኖ ቆራጣ ትክክለኛ እስቲ አብርሃም እኮ ወንድ አይደለም እኮ እኔ ያስጠረጥረኛል የአብርሃም ወንድነት አንዳንድ ጊዜ ማለት ነው ሳስበው። እንዴ ወንድ ልጅ ፍስፍስ አይልም። በቃ ልፍስፍስ ነው አብርሃም ማለት ነው። አስረግጬ ልንገርሽ ያንቺ ወንድም ምክንያቱ ለምን እንደሆነ ልንገርሽ። ቁርጥ ብሎ ከሁለቱም ሴቶች መሀል ወጥቶ የራሱን ህይወት ይኖር፣ ወይም ደግሞ አንዱን ቁርጥ አድርጎ አንዱን ወስኖ ከአንዷ ጋር ይኖር። ለምን ሁለቱም መሀል ሄዶ አንዴ ሄዶ ሩታን በቃ የሚያሳያት ፊሊንግ ሌላ ነው፣ አንዴ ለሄርሜላ የሚያሳያት ፊሊንግ ሌላ ነው። ሁለት ወዶ መኖር አይችልም። ሁለት እግር አለኝ ብሎ ሁለት እንጨት ማውጣት አይችልም። ሁለቱም ሴቶች መሀል እየተጫወታ ያለው ወንድምሽ ነው። አሁን ትላንትና ሄርሜላ ወጣለች። እሱ የውሸት ተስፋ ሰጥቷት ብቻዬን አገኘኝ ብሏታል። ውሸት ነው። ምንም ብቻዋን የምታገኝ ሩታንም እንደዛ ነው። በቃ በልጁ ምክንያት ይሄዳል። በቃ የሚያሳያት ፊሊንግ ሌላ ነው። ስለዚህ ወንድምሽ ቆራጣ ወንድ ሆኖ ከሩታ ህይወት ይውጣ፣ ያግባ ሌላ ሴት። ወደ ሄርሜላ ሄዳ ለምን አስፈላጊ ከሆነ አንቺንም አያገባም፣ አይመለከትንም። እስቲ ወንድምሽ ከሩታ ህይወት ውልቅ ብሎ ይውጣ ካና አካቴው። ኤፍሬምን ከሩታ ጎን እንዲሆን ያደረገው አብርሽ እኮ ነው። ምክንያቱም ሩታ ሌላ ወንድ እንዲነካት አይፈልግም። ሩታ ከሌላ ወንድ ጋር እንድትሆን ስለማይፈልግ ኤፍሬምን ከሩታ ጎን ያደረገው አብርሃም ራሱ ነው። አለቃ እንዴ እሱ በሴቶች መሀል እየተንዘለዘለ አንዴ ሩታ ጋር አንዴ ሄርሜላ ጋር እየሄደ ድራማ የሚሰራው እሱ ማን ስለሆነ ነው? ማን ነው እሱ? ስለዚህ ከሁለቱም ሴቶች ህይወት ይውጣና የራሱ ህይወት ይኖር ከቻላ ማለት ነው። ካልሆነ አንዷን መርጦ ቁራጣ ወንድ ሆኖ ወደ አንዷ ጋር ይመለስ። ካልሆነ ሁለቱም ሴቶች ተራ በተራ እያስለቀሳ ድራማ የሚሰራው ማን ነው እሱ? የአንቺ ወንድም። አንቺ ደግሞ መተሽ ወንድሜ ሰላሙን አጣ። አንቺ ወንድሜ ሰላሙን ያጣ በራሱ ጥፋት ነው፣ በራሱ እጅ ነው። ማንም የእሱ ሰላም ያነሳ የለም። ውሸታም ሁሉ